ግን የዳጊ ለምደ ቀነስከው 3 የሆኑትን 2 ነው የምትለው አትቀንስ የማንንም አትቀንስ የማንንም አትጨምር አንደኛዋን በትዳር አይደለም ወለደ እንጂ በትዳር አይደለም ሁለቱ ጋር እኮ በትዳር ነው የኖረው ኢትዮጵያ የ3 ልጆቹ እናትና የሄዶ አሜሪካ ያገባት በትዳር ነው የኖረው ያቺን እግረ መንገዱ ነው ሸባ አርጎ ያለፈው ገብቷል ሳላድማ ሸባ አርጎ ስዊድንስ እኮ ስዊድን እኮ ነው ያለችው እንትና የአውታሩ የሚስቱ እህት ስለዚህ ይሄ ክሽፍ ነው እኔ ለምን መሰለ ጁሪስት ጥያቄ ምንድነው መሰለ ዳጊ 2 ነው ያገባው አይደል እንዴ ዳጊ እኮ 2 ነው ያገባው በሁለቱ ግን 5 ዓመት ነው የተቀጣው በሙሉ ወንጌል እዛ ላስ ቬጋስ ከሄደን በኋላ 5 ዓመት ዳጊ አንድ ስትዘምር እንዳናይ አይደለም መድረክ ቆመ ስታገለግል ተብሎ ከባድ ቅጣት ተቀጥቶ 5 ዓመት እኮ ነው በሁለት ሚስት በአምስት ሚስት ተሽቴን እሱ መቼ ተቃወመው ይሄንን እስኪ መልስልኝ የጁሪስት መቼ በዳጊ ልክ መቼ ተቃወመው አዎ ዳጊ እንደውም 2 ሚስት የምንሆን በዛን ጊዜ በጣም እንትን ሲያደርግ ነበረ ከፍ አድርጎ ድምፁን ሲጮህ ነበረ ልክ በተለይ አቤል አቡና እንደው በተለየ ሁኔታ ያኔ እንትን ሲያደርግ ነበረ የዳጊን ለማንጸባረቅም ሆነ በዛ ልክ ለማጋጋል ሊሄድበት ነገር አለ ሀብትሽ ግን የዳጊ ለምደ ቀነስከው 3 የሆኑትን 2 ነው የምትለው አትቀንስ የማንንም አትቀንስ የማንንም አትጨምር አንደኛዋን በትዳር አይደለም ወለደ እንጂ በትዳር አይደለም ሁለቱ ጋር እኮ በትዳር ነው የኖረው ኢትዮጵያ የ3 ልጆቹ እናትና የሄዶ አሜሪካ ያገባት በትዳር ነው የኖረው ያቺን እግረ መንገዱ ነው ሸባ አርጎ ያለፈው ገብቷል ሳላድማ ሸባ አርጎ ስዊድንስ እኮ ስዊድን እኮ ነው ያለችው እንትና የአውታሩ የሚስቱ እህት መንገድ ላይ ነው የተሽቴማ የመንገድ ላይ ሸባ አርጎ ያለፋቸው እኮ ገና 0 ቁጥር የላቸውም እነሱም ቤታቸው ይቁጠረው የተኪሽቴ እኮ የኖራቸው ናቸው 5ቱም የኖራቸው ናቸው ከ5ቱ ከሁለቱ ከአንዷ 3 ከአንዷ 2 ወለደ ደግሞ የሚኪ ቸርች አልወለደችለትም እሷ ብሯን ጨረሰ አባረራት ይሄን ማንንም ያቀል የተቀባ ያቃሉ ሌሎች ምስክርም ውስጥም አሉ መጣፍ ይችላሉ ስለዚህ እንዳየኸው ነው ጁሪ አይታል ዳጊ የሚባል ሰው በቃ ቦጫጭቄ ካልገደልኩት ቦጫጭቄ ካላጠፋሁት ነው ሲል የነበረው በሁለት ሚስት ማለት ነው እና በአንድ ኮንትሮባንድ ተሽቴ 5ቱንም ይሄው እንግዲህ ያየኸኝ ይመስለኛል 5ቱንም ፎቶአቸውን ሳስቀምጥ 5 አግቶ ፓስተር ሳላ እያለ ነው የሚጠራው እንግዶች አሉኝ እያለ ነው የሚናገረው አሁን ያመጣው ቪዲዮ ላይ እኔም ዩቲዩብ ላይ አይቼዋለሁ 2 ሰዓት ምናምን አካባቢ ሙላ ይሄንን ስታይ እና ምን ይመስላል ይሄንን ስታይ አይ አቤል አቡና በአጠቃላይ ካለው እንኳን መደበኛ ተራ የህዝብ ስርዓት እንኳን የሚረዳ ሰው አይደለም እንኳን እሱን ብዙም አይታመንም እያልኩኝ ነበር ቅድም ያቀረብኩት አይታመንም እያልኩኝ ነበር ምክንያቱም ሰውየው ያው ስራውም ያ ስለሆነ ሚዲያ ላይ ሁሉ ተቀምጦ በማውራት የሚያገኘው ገቢ ስለሆነ ነው እንጂ ለእግዚአብሔር ህዝብ ጥቅም አይደለም ሁሌም በተለይ ደግሞ ከወንጌል ጋር በተገናኘ ጽረ ወንጌሉን ደግሞ ራሱን ይገልጣል በትክክል ማለት ነው ለመመለስ ሳይሆን ለማስተካከል ሳይሆን ሙሉ በሙሉ ለማጥፋት ነው እሱ አካይዱም ያ እንደሆነ ያውቃለሁ ዳጊ ጋር በተገናኘ እንደውም ኮምፔር ለማድረግ ከተፈለገ ኮምፔር መደረግ አይደለም ለምሳሌ ዳጊ እንደ ቤተክርስቲያን ፓስተር ወይም አገልጋይ ሆኖ አንድም ቤተክርስቲያን የማስተዳደር ስልጣን አለው ብዬ አላስብም መዝሙር ነው የሱ ምናልባት እንደውም የበለጠ መክረር የነበረበት የዚህ የፓስተሩ ነው ምክንያቱም አንድም የማገልገል ስልጣንም አግኝቶ ነው ኦሬዲ የምን የህዝቡን የመምራት ስልጣን ነው የመቆጣጠር ስልጣን ቤተክርስቲያንቷን የማስተዳደር ስልጣን ነው ፓስተርነት የሚባለው እና እረኛ እንትን መጋቢ ነው ህዝቡን ከያጫጫው በቤተክርስቲያን የተሰበሰቡትን የእግዚአብሔርን ቃል በመመገብ ህዝቡን ምን ያደርጋል ኮንትሮል የማድረግ ማናጅ የማድረግ ፓወር አለው ፓስተር ሲባል እንደ ዘማሪ አይደለም ዘማሪዎች ያው ታውቃላችሁ የመዘመርና ከዛ የሚገኘው ነገር የማግኘት ነው ኦሬዲ እና ኮምፒር መደረግ አይደለም መጮህ የነበረበት ከሆነ እንደውም የዚህ የፓስተሩ ይብሳል
ካለው ፓወር አንጻር ከእግዚአብሔር አደራ አንጻር ሲሪየስ የሆነው ነገር እሱ ነው። ግን ያው እሱ ያቀረበበት ምክንያት ያው ለመልካም ነገር እንዳልሆነ ያውቃል። ከአቤል በኩል መልካም ነገር አይወጣም። ሲጀመር መልካም ነገርም ይኖራል ብዬ አልጠብቅም። ትንሽም ራሱ ኢቨን ኬር ሲያደርግ የሆነ ጊዜ የምታስታውሱ ከሆነ ታቦቱን ለምንነካቸው አይነት ነገር ሁላ ይላል እና ምንም እሱ ጉዳዩ ስለ ሃይማኖት ስለእምነት አይደለም። የሚገኘው ነገር ቢኖር ለማግኘት የሚደረግ እንቅስቃሴ ውስጥ የትም ቦታ መሳተፍ ወደኋላ አይልም። ስለዚህ የእሱ እንቅስቃሴ ኢሞራል እንደሆነ አምናለሁ። ለዛ ነው አንተን ሳምጣ ለዚህ ነገር መልስ ያስፈልጋል ማወቅ ፈልጋለሁ እና ቴንክ ዩ። ያው እንግዲህ እኔ ጋብቻ ትምህርት እየተማርኩ ነው። የጋብቻ ትምህርት ኖሞር ካልወራው እያያችሁ ነዋ። በቸርቻችን በሙሉ ወንጌል የጋብቻ ትምህርት እየተማርኩ ነው። ዘንድሮ ማግባቴ አይቀርም። የጋብቻ ትምህርት እየተማርኩ ነው። ያው ከፓስተር ደረጀ ጋር ማግባቴ አይቀር። እኔ እንደዚህ ነኝ እወቁልኝ። እኔ እንደዚህ ነኝ። ምንም እኔ ጋር ድብብቅ ሽፍንፍን የለም። በቃ የጋብቻ ትምህርት እየተማርኩ ነው። ማግባቴ አይቀርም። በቃ ምንም ማንም ባናቱ መተከል ይችላል። ይሄ የኛ የነገሌ ቦረና ሙሉ ወንጌል እናት ሙሉ ወንጌል ትባላለች። ይሄ መድረኩ ነው። ይሄ ነው ቸርቻችን። ሽማግሌዎቹንም ማሳየት ይችላለሁኝ። አብረን የነበሩት ማግባቴ አይቀርም ዘንድሮ። በቃ ማንም ተራራው ዝቅ ይበል እንትኑም ኮረብታውም እንትን ይበል ማግባቴ አይቀርም። እኔ እንዲህ ነኝ በቸርች እኔ የቸርች መሪ ነኝ ብለው ለዚህ ነው። የትውልድ መሪ ነኝ፣ የትውልድ አስተማሪ ነኝ ብለው ለዚህ ነው። ሁሉ ነገር በስርዓት በአግባቡ። እናቱ የወለደችው ወንድ ነው። ሚስት ፈቶ አንድ ወር የሚታገስ ሚስቱን ፈቶ አንድ ወር በሚስቶቻቸው ላይ እና አቤል አቡና እያስነዘሩ አይደል እንዴ? እንደ አፋር መሬት መንቀጥቀጥ እያስነዘሩ አይደል እንዴ? በሚስታቸው ላይ ጅል ሚስት እያገቡ ድፍን የሆኑ ሚስቶች እያገቡ የቱሎ የታድሮ እንደሚመጣ የማያውቁ ሚስቶችን እያገባ ያረለ እንዴ? እንደፈለገ ላያቸው ላይ ነዘረኝ ሲስመኝ ምናምን የሚሉ ሰዎች ሪከርድ ተደርጎ የተለቀቀው በእነ አቤል በሬቻ ላይ ሀብትሽ እኮ ማኖፍ ጋር ነው። ማኖፍ ጋር ለዚህ እኮ ነው እግዚአብሔር ካፉ ቃል ጋር የሚሰራው ሀብትሽ ጋር። አጭበርባሪ ወንበዴ አይደለሁም እኔ። እዚህ ጋር አንተ ስትፈታ እዚህ ጋር እኮ ስትፈታ እዚህ ጋር ልታገባ ሌላ ፕሮጀክት እኮ ጀምረህ ነው። እኔ ግን እንደዛ አይነት ማንነት ያለኝ ሰው አይደለሁም። የተጎዳው ሰው ነኝ እኔ። የተጎዳው እውነተኛ የትዳር አጋርን ባለማግኘት ሚስ በማድረግ የተጎዳው ሰው ነኝ እኔ። ይሄን የምትከሳይ ሴት እናቷን ከየት አባቷ ነው የምትመጣው? ዱርዬ ወንድ ነው የሚፈልጉት እነሱ። ጁሪስት ዱርዬ ወንድ ሚቀጠቅጣት ጉቦ ሰርቆ አምጥቶ የሆነ አፏ ላይ ጣል የሚያደርግላት ወንበዴ ነው ማግባት የሚፈልጉት። እንደ ተሽቴ እንደ ሳላ አይነት እንደና ሀብትሽ አይነት። እኛ እኔ ብቻ ለማንኛውም አልኩ ሀብትሽ አዎ በቃ እኔ ብቻ ነኝ እንዴ ማላም ነው አምናለሁ በቃ እየመጣች ነው ብዬ የጋብቻ ትምህርት ተማርኩኝ። የጋብቻ ትምህርት ይኸው ማስረጃ ይኸው በቸርች ይኸው ሽማግሌዎቼ ሁሉ አብረው አሉ። ይኸው ሽማግሌዎቼን ይኸው ፓስተሮቼ ሽማግሌ አሁን ወደዚህ በኩል ያለው ይሄኛው ሽማግሌ ነው የቸርቿ። ይኸው አንድ ቸርች ይኸው እንግዲህ እኔ ኤአይ ሰርቼ ነው አይደለም Verkehr geradeaus auf B454 bleiben. ደረጃ አጠገብ ያለው ፓስተር ኢያዋሪዮ ይባላል። ሁለት ፓስተሮች ናቸው ያሉ ቸርቻችን። ሁለት ፓስተሮች ናቸው ያለው። አንዱ ይሄ ነው፣ ሌላኛው አስተዋይ ይባላል። እቺም ደግሞ የሙሉ ወንጌል ቤተክርስቲያን ሽማግሌ ናት። ያው አንድ ቸርች ውስጥ ነው እንግዲህ አብረን ፎቶ እየተነሳን እንትን ያደረግነው። ይሄ የማንም ሰካራም ግማፍ በሙሉ ይሄ አረቄ እየጠጣ ቢራ እየጠጣ ጫቱን እየቃመ ሐሺሹን እያጨሰ የሚመጣን ወንድ የምታገባ ሴት ባለችበት ኢትዮጵያ እንዴት ነው ሀብትሽ ምርጥ ሚስት ማያገባበት ምክንያት? ካልወራው ተው ከኔ ጋራ መለካካት ምናምን ይቅርብ። እንደዚህ ነኝ እኔ። እኛ ትከሻ ለትከሻ ምንለካካም እንዴ? ቢያንስ እንኳን ይኸውልህ ያንተ የተገለጠ ነው ሁሉም ነገር እኮ የተገለጠ። ያቺ ትንሽ እቺ ሰርተፊኬቷና ውጪ ሰርተፊኬት አትበል በእናትህ። ማንም የተሻለ ነገር የሚጠላ የለም። እና እኔ ኢንቪቴሽን ቪዛ ቢመጣ ላልሄድ ነው እንዴ? እስቲ አሁን የሚላኩልኝ እኔ ለነገሩ አሁን እውነቴን አሁን ለነገሩ አልፈልግም። ምክንያቱም ላይሰንስ ስላወጣው
ላይሰንስ ስላወጣው መሄድ እችላለሁ። አክቹአሊ ችግር የለውም። አሁን እኔ አውሮፓ ምናምን እግዚአብሔር እኔ አሁን አውሮፓ ያለች እንደው በቃ ራቁት ቪዲዮ መላክ ማትለኝ ማለት ነው። ራቁት ቪዲዮ ላክ ማትለኝ የምትወደኝ የምታከብረኝ የምትሰማ እውነት ዋይፍ ማቴሪያል የሆነ ሴት ባገኝ መድኃኔዓለም ምስክሬ ነው። ይሄው በእግዚአብሔር ፊት ነው የምነግርህ። ካልወረው 1 ሳምንት አይፈጅብኝም አውሮፓ ለመሄድ በዚህ ሰዓት ባለኝ ስታተስ። ብታምነኝም ባታምነኝም ነው ማውራ። ግን ስለሌለኝ በእምነት የጋብቻውን ትምህርት ተማርኩኝ። በእምነት የት ነሽ የኔዋ የት ነሽ እያልኩ እንጂ ትምህርቱን ተምሬ ቁጭ ብያለሁ። እና እንደዚህ አይነት ሰው ጁሪስት አሁን አይ ቲንክ በተወሰነ መልኩ አንደርስታንድ ያደረከኝ ይመስለኛል። ቴንክ ዩ። እኔ ጋር የፈለገ ሰው መጥቶ ጥያቄ ጠይቀኝ፣ ግን የማንም ወንበዴ በወንጌል ስም በምናምን ስም ጠንካራ አቋም ይኑራችሁ። እኔ እዚህ ስመታው ጁሪስት እዛ ብትመታው፣ ካሎራ እዛ ቢመታው፣ ሳምበዲ እዛ ጋር ቢመታው ምን ቢል እግዚአብሔር ከኛ ጋር ይቆማል። እግዚአብሔር የእውነተኞች አምላክ ነው። ከእውነተኞች ጋር ነው ሳይድ የሚያደርገው እንጂ እኛ ማን ብርቱ አለና ነው ደካማ ምንገፋው እንዴ? እኔ ብርቱ የሆንኩት ለምንድን ነው? ደካማው ለመርዳት እኮ ነው እንዴ? ደካማው ለማገዝ እኮ ነው እኔ ብርቱ የሆንኩት። ምክንያቱም እኔ በደከምኩበት ጊዜ ብርቱዎች ሲጸልዩልኝ ነበር፣ ሲያበረታቱኝ ነበር አይደል እንዴ? አሁን ደግሞ እኔ በተራዬ ደግሞ ብርቱ ሲሆን ሌሎችን ደግሞ የሚያጭበረብርና ምድረ ልክስክስ ዱርዬ በሙሉ እነዚህንማ ከሚዲያ ማጥፋት አለብን። ከሚዲያ መጥፋት አለባቸው እነዚህ። እንዴ ምን ሆናችሁ ነው? በወንጌላውያን ስም ለምንድን ነው በቀደም ታዲያ ያ ገነት ንጋቱንና ያንን ፕሮቴስታንት ወንጌል አማኞች ጌ ነው ሲሉ ለምን ተረባረብንባቸው? ዲፌንድ ለማድረግ አይደል እንዴ? አይደለንም እኛ ነው ካየን እናጋልጣለን፣ አንምረውም ነው አይደል እንዴ? እሷ ለምን ደወለች እኔ ጋር ገነት ንጋቱ? እኔማ እዚህ ጋር ቴሌግራም ላይ ማቅረብ እችላለሁ ከኔ ጋር ያወራችሁን። ለምንድን ነው ያ ወንበዴን እንደዛ ቻሌንጅ ያደረኩትና አሁን ጠበል ብሎ ጠፍቶ የሄደው? በህግ እንደሚጠየቅ ስለሚያውቅ ነው። በዚህ ልክ ለምንድን ነው ዲፌንድ ማናረገው እምነታችንን እንዴ? ለምን ዲፌንድ አናረግም? የማንም ቆርቆ እንዳየመጣ እኛ ላይ የሚላላጥበት ምክንያት የለም። ይሄ መቆም አለበት። እርስ በርሳችን እንትን እናረጋለን። አዎ እና ኦርቶዶክስ ነው ቂጡን በ500 ዶላር ሲሸጥ የነበረው እና ምን ላድርግህ እኔ? ሂድና እዛ ጠበል ቦታ ሄደ እዛ እንትን በለው። የኔ ፓስተር የኔ እንትን አይደለም ቂጣቸውን በ500 ዶላር ሲሸጡ የነበረው ራሱ ነው ያለው። ያው ማተባለኝ ኦርቶዶክስ እና ቂጡን በ500 ብር በእናትሽ ተይ ሰናይ አትናገሪኝ። እና እኔ ለራሳችን እምነት ስለማናንስ ነው። ለራሳችን ሰዎች አናንስም ለራሳችን ሰዎች የራሳችንን ሰዎች እየወቀጥን እየረገጥን ከሌላ ቦታ መጥተው ግን የኛን ስም ሲያጠፉ ዝም ብለን አናይም። ስለዚህ ይሄንን መከባበር አለብን። እኔ ኦርቶዶክስ ብዬ ያወገዝኩት ሰው የለም። ወንጀል ስለሆነ ነው ድርጊቱን ያወገዝኩት እንጂ የኦርቶዶክስ ዲያቆን የሙስሊም ምናምን ብዬ አይደለም። ሃይማኖት ውስጥ ገብቼ አይደለም የተናገርኩት ምንድን ነው? በእኛን ለምን በሃይማኖት ስም እኛን ለምንድን ነው በዚህ ልክ ማዋረድ የፈለጉት ነው? ጌ ከሆነ ወንጀል ነው። በቃ ጌ ነው ገሌ እንላለን። ሌዝቢያን ካየናት ሌዝቢያን ነሽ እንላለን። ባህላችንን የሀገራችንን ወግና ስርዓት የማያከብር ነገር ካየን በዛ መልክ እንናገራለን እንጂ በሃይማኖት ሽፋን ኦርቶዶክሶች እንዲህ ናቸው እንዴ? ቢዮንሴን አምጥተው ታቦታ እንትን አድርገው በአደባባይ ሲያነክሷት አልነበረም እንዴ? እልም ያለች የኢሉሚናቲ ፈረስን በአደባባይ እንዴ! ዘፋኞች የእግዚአብሔር መንግስት አይወርሱም የሚለውን የታረጋችሁ ብለን ነው ስንቃወማቸው የነበረው። እኔ አስቴር የምፈልጋት ሴት አንደኛ ለእግዚአብሔር የኖረች እድሜዋ ከ30 ከፍ ያለ ግን መውለድ የምትችል ጥርሷ ገጣጣ ያልሆነ የእግር ጥፍሮች ያሏት የእግር ጥፍራ ምናምን እንትን ጥፍረ መጥምጥ ያልበላው ጡቶቿ በጣም ትልልቅ ያልሆኑ ይሄ የሚያስፈራ ጡት የሌላት ፊዚካሊ ማለት ነው። አጭር ብትሆን ረጅም ብትሆን ችግር የለብኝም። እኔ ለገጣጣ ሴት 30 ሺህ 40 ሺህ ብር አውጥቼ ማሰራት አልችልም። እኔ የወንጌል አገልጋይ ነኝ። ገጣጣ ሴት አልፈልግም። እኔ አንደኛ ጡቷ ትልቅ ሴት ግብዴ ሲኖትራክ የሚያክል አልፈልግም። እኔ እሱንም የእግር ጣቶች ምናምን አሳዩኝ። እኔን ማግባት የምትፈልጉ እህቶች በውስጥ መስመር ገብታችሁ የእግር ጥፍሮቻችሁን አሳዩኝ። የእግር ጥፍር እኔ እንትን ወዳለሁ። ይሄ ክፍት ጫማ ምናምን ቁምጣ ምናምን እኔ በረሃ ልጅ ነኝ። እንደዛ ነው የምፈልገው እንጂ ይሄ የእግር ጣቶች ምናምን የእግር ጥፍሮችሽ ምናምን የሚያስጠላ አልፈልግም። እንደገና ይሄ ጡትሽ ሲኖትራክ የሚያክል ምናምን እኔ አልችልም፣ መሸከም እሱን አልችልም። እኔ
በቃ ደክሞኛል፣ እኔ አልፈልግም። እንደገና የጥርሷ አገጣጣ ምናምን አልችልም። እኔ እንደሱ አይነት ነገር አልችልም። ከዛ ውጪ ግን አጭር ብትሆኚ ረጅም ብትሆኚ ችግር የለውም። አንደኛ በዛ ምክንያት እግዚአብሔርን የምትፈሪ እግዚአብሔርን የምትወጂ መሆን አለብሽ። ሁለተኛ እኔ እኮ የወንጌል አገልጋይ ነኝ። ስለ ወንጌል ዋጋ ምከፍል ነኝ። መማር ነው። አዎ የተሻለ ተምሬያለሁ። በመንፈሳዊ ነገርም በአካዳሚም በቃ አክብረሽኝ ባሌ ጀግናዬ እቺ እንኳን አምስተኛ ያገባችውን ሰውዬ ውዴ ምናምን እያለች እዚህ ላይ እንትን ብለዋለች፣ ተነቅሰዋለች። እዚህ ላይ ተሽቴ ብላ ተነቅሰዋለች። አይገርማችሁ? ስለዚህ እንደዛ አይነት ነው እንትን ፈልገው። አዎ በቃ እስካሁን ያላገባውበት ምክንያት ጀግና አጥቼ ነው። ሌባ ነው፣ ዱርዬ ነው የሚፈልጉት እነሱና በዛ ምክንያት ነው። አንተን ጠርቶ አንተ ካሎራው እየሰማ ነው አይደል? አንቺ ጽያ አታፊ መጫታለሽ። እየሰማው ነው። አብጂ ምን ኮርኩሬ ነው እየሰማ ያለሁት ሀብትሽ። በቃ እኔ እንደዛ አይነት ሴት ካሎራው ላሳየ፣ የመጀመሪያው ሚስቴ ምን እንደምትመስል ላሳየ፣ በጌታ ላሳየ። ፕሊዝ እባክህ ፕሊዝ፣ በቃ ላሳየ። ጠላት አይኑ እያየ ላሳየ። ተዘጋጅ፣ ቪዲዮ ለማንሳት ተዘጋጅ ለማንሳት። እዚህ ውስጥ ያላችሁ ሰዎች እወቁ። እንትን በሉ። ሀብትሽ ዘናጩ ሀብትሽ በደንብ አሳየና እንዴ ድገመ። ተረጋጋ። እሺ ተረጋጋ። ቶክሲዶን የለበስኩት የማንም እንትን የሚያወራው አይደለም። ቶክሲዶ ለብሼ ነው የተነሳሁት። አንተ ፎቶ ልታነሳ ነው አውቃለሁ። ተረጋጋ። ይሄኛው አሜሪካ ሱት ነው። ይሄኛው አሁን ይሄ ጥቁሩ የአሜሪካ ሱት ነው። ጥርሴ ብቻ አይበቃም እንዴ በእናትህ? ይሄ አሁን የዛሬ 10 ዓመት ነው። ሽማግሌ ምናምን የሚሉኝ አሁን እኔ ሽማግሌ ነኝ። የዛሬ 10 ዓመት ይሄ ነው ፎቶዬ። ካሎራው እኔ ሽማግሌ ነኝ። ምን ሆነሃል? የሽማግሌ ነው ደመረው ስም ሲያጠፋ ነው። የዛሬ 10 ዓመት 30 ዓመት ቢሆን ዛሬ 40 ዓመቴ ቢሆን አሁን እኔ ሽማግሌ ይባላለሁ። ይሄ መቼም ከ30 የዘለለ ሰው እንትን ገጽታ አይደለም። ይሄ ወላ ጸጉር ወላ ምናምን አይደል እንዴ? ቢበዛ 34 ነው። እውነት ነው። ማን ኦፍ ጋድ እሷን እንትኑን ላሳይ እንዴ? ቆይ ስስማት ምናምን ላሳይ እንዴት እንደምስም ምናምን ላሳይህ እንዴ? አንተ እዚህ ውስጥ እቺን ልጅ የምትመስል ሴት አለች። በእናትህ ካሎራው የአንዷ እኮ በውስጥ እኔ ትዳር ፈልጋለሁ። አየኋት እኮ ስስም የታለ ጋዲያ ስታምር ካይና ያውጣ። እሺ አሳያለሁ። እናቱን ያ ከኔ አይቶ ነው እንዴ ከሚመጠምጠው ይሄ ሀጂ ከኔ አይቶ ነው እንዴ የሚመጠምጠው? ከኔ ይሄ ልትለጥፍ ነው አንተ። አሁን ይሄ ልትለጥፍ ነው። ስራ ይፍረስ። ልትለጥፍ ነው አንዴ ትልል አድርገው በእናትህ የዘንባባ ማር ነው የሚመስለው። አንዴ ድገመና አብትሽ እንትኑ ኮሜንቱ ከእንትን ብሎ ነው። ድገመና አንዴ አብትሽ በእናትህ ሂድ ወደዛ በእናትህ። የዘንባባ ማር ነው ከንፈሯ። የዘንባባ ማር ነው ከንፈሯ። እሺ አንዴ ስክሪንሾት ብንረጥም እንደው ደስ እያለ ነው። እንዴት ነው? ሰላም ነው? እኔ የሚመስለኝ ግን ይሄ ሰውዬ የድሮ ፍቅርህን ቀስቅሶብሃል። ይሄ 5 ያገባው እንዴ? ጽዬ እቺ ልጅ ግን አንቺን አትመስልም። አረ ተው። እኔ አሁን ስማ የገባሁትኝ እንዴት እዚህ ሰው ያላችሁት ብናስታርቃቸው ምን ይመስላችኋል?
ይሄ ያለቀ ጉዳይ አይመስልም። አንቺን አትመስልም። እስቲ ያት ግን አንቺን አትመስልም። ያት እስቲ አንቺን አትመስልም። ግን እግዚአብሔር እንዴት እንደምታምር በጣም ነው የምታምረው። አሁን ከሚስት ጋር መታረቅ አለብህ ሀብት። እስቲ ድጋሚ ያሳየን፣ ድጋሚ በጌታ አንተ ቁንጭት ያለች ቆንጆ። ለዚህ ነው ለካ ሀብት ሴቶች አልዋጥላ ያሉክ። አልዋ ኬት የለም ጠቅላላ ፉንጋ በሙሉ ተሰብስበው ሀብትሽ ቦረና በእናትሽ ለማንም ፉንጋ ለማንም ፉንጋ በቃ ሃኒ እናስታርቀው። ይሄንን ፍቅሩ አልወጣለትም ያስታርቃል። እሺ አግብታለች። አንቺ እንዲህ ቆንጆ ለምን ለካ አጣጥሎ ጨረሰን እኮ። ዱቄት እኮ ነው የሚያደርገን። አንቺ የገባው ሴት ልክ እያደረግን አይ ፍቅሩ አልወጣለትም ከሷና አሁን ወይ ይሄን እስካሁን ድረስ ፎቶንም ይዘካዋል። በክብር ነው ደግሞ ፎቶን ያስቀው። አስበሽዋል? የዛሬ 10 ዓመት ፎቶ እንዴት እንደሚያምር አረ ሄርሜት አለሽ ነይ በቂታ ፎቶ አፍሽ ዛርባት ይሏል ገበናችን ማሸፍኑ። እሺ ሚውት ተደረጋለ። አንተ የምትሳደበው ሀብትሽን አትስደቡ። ተው እኔ ሚውት አደርጋችኋለሁ። አይታችሁ ይናገሩ። ሀብትሽ እሷ ካገባች በቃ እሷ ትሄዳለች። ካሪዝማቲክስ የእናንተ ህብረቱ እንደከሰተኝ ታውቃለህ። እኔ አምና ኢቫንጀሊካል ካሪዝማ እና ሰውንም ከሰን አናውቅም። እኛ በእውነት በፍቅር ነው የምንታወቀው። እዛ ላሳየ የክሱን ጭብጥ የከሰሰኝን ላሳየ ካሪዝማቲክስ። አዎ እርግጠኛ ነኝ ላሳየ ካሪዝማቲክስ። አዎ ኢቫንጀሊካል ካሪዝማቲክ ነው። እኛ አንተ ምን አይነት ሰው ነው? በእናትህ ምንድነው አንተ ሰው ሚሊዮን አሰማም እንዴ? የአንተ አለቆች ከአንተ ጋር ተነጋግረው ነው እንዴ? ባሳይስ ጥለት ትወጣለህ። ካሪዝማቲክስ እንደከሰሰኝ ላፍቶ ክፍለ ከተማ ፖሊስ መምሪያ እንደከሰሰኝ ባሳይስ ጥለት ትወጣለህ። እኔ አልሰማሁኝም እስካሁን። አንተ ታዲያ ምን አንተ ምመና አንተ ለምመን ይነገራል እንዴ? እዩ ጩፋ አሁን እኔን እንደከሰሰኝ እዩ ጩፋ እንደከሰሰኝ እዛ ያሉት ምመኖች ዲያቆናት ያውቃሉ እንዴ? እኔ እንደከሰሰኝ ፖሊስ መምሪያ ምን አይነት ሰው ነው? መሪዎቻችሁ የመንደር መሪዎች መሆናቸውን ሀብታሙ እንደዛ ብሏቸዋል። በሄደ ከዛ ትነግራቸዋለህ የመንደር መሪዎች እንደሆኑ። በዚህ አጋጣሚ ልንገርህ ለነሱ ራሱ ይሄ መራራ ክትባት ያስፈልጋቸዋል። እና ለአንተ መሪዎች እንደዚህ አይነት መሪዎች ተይዞ ስለ ጽድቅ ማምጣት እንዴት ነው? የአንተ መሪዎች ይሄ ክትባት ለነሱም ያስፈልጋቸዋል። አቲታ እንዴት ነሽ? ደህና ነሽ ወይ? ሲዶ የሚገርምሽ ባለፈው አመት ስታሰር ከሰበታ ከክለቡ መጥቼ ተይዤ ጆሲ ምናምን ያስያዘኝ ጊዜ ስታሰር መጀመሪያ ባከሰሰኝ ካውንስሉ ከሰሰኝ። የካውንስሉ ውድቅ ሲሆን ይሄ ካሪዝማቲክስ ከሰሰኝ። ካሪዝማቲክስ የሚለውን ሁሉ መርማሪው ፖሊስ ማንበብ አቃተው። ምን ብሎ ያንብብ? ዳኛው ፊት እኮ ምንድን ነው የሚለው ይለዋል። ካሪዝማቲክስ የሚለውን እንዴት ያንብብ? እኔ ፍርድ ቤት እንዴት ልሳቅ? ሳቄን አፍኖኝ። ካሪዝማቲክስ ደረቆች ናቸው። በጣም የሚያናድደው ባህሪያቸው እነዚህ ችግራቸው ምን እንደሆነ ታውቅ? ደረቅ ናቸው። ደግሞ ደረቅ የመጨረሻ ደረቅ። ወይ መማር አይፈልጉ፣ ወይ ኦፕን ማይንድ አይደሉ፣ ወይ ሃምብል አይደሉ። ካሪዝማቲክስ ቀጥሎ ማከሰሰኝ እዩ ጩፋ ከሰሰኝ። ከዛ የእዩ ጩፋን በ1000 ብር ዋስ ወጣ ቀጠለና እስራኤል ደንሳ ከሰሰኝ። የእስራኤል ደንሳ ሲጨርስ የካውንስሉ መሪ አሁን ያለው ፓስተር ጌቱ እሱ ደግሞ በግሉ ከሰሰኝ። ከዛ የእሱን ሲጨርስ ደግሞ የወንጌል ማህበር የሚባለው እነ አሸናፊ ራሱን አምባሳደር ምናምን አሸናፊ ነው የሚለው እሱና ፍጹም እንትን ከሰሱኝ።
እኔ እንደውም 17 ቀን ሲሞላው ተዋቸው አልኩኝ። አለኝ የሚል በሙሉ ይምጣ አልኩኝ። በቃ አለኝ የሚል በቃ እዛ ዳኛው ጉድ እስኪል ድረስ ተራ በተራ ግቡ በላቸው አልኩኝ። ጥይታቸውን ይጨርሱ ግቡ በላቸው አንድ በአንድ። አሁንም እኮ በላይ ሲከሰኝ ማለት ነው በላይ ሲከሰኝ በላይ 7 መዝገብ ነበረ። እንደ ሀብትሽ ነኝ እኔ እንደና አቤል በሬቻ ማለቃቅስ በሬን ዘግቼ እንደ ሳዳም ሁሴን የሆነ ዲች ውስጥ ገብቼ ምናምን እኮ ማለቀስ አይደለም። ኔትወርክን ያስወጣህ እኔ አይደለሁም ያስወጣው። እና እኔ እንደዚህ አይነት እኮ በጣም እኔ እግዚአብሔርን በጣም ብዙ የሚያስገርመኝ የኢትዮጵያ እንትን እነዚህ እኮ እንትን ያስፈልጋቸዋል፣ ክትባት ያስፈልጋቸዋል። የኢትዮጵያ ቸርቾች ራሳቸውን ከኦርቶዶክስ ጋር ክትባት ያስፈልጋቸዋል። የኢትዮጵያ ቸርቾች ራሳቸውን ከኦርቶዶክስ ጋር ክትባት ያስፈልጋቸዋል። ደረጀ ሻሻ እንዴት ነህ? ታፕታፕ አኬና ታፕታችሁ ከሰራ እስቲ ሌሎቻችሁ ወንድማችን እንዴት ነህ? እንትኑ ትንሽ አይሰማም። እንትኑ ያ ኔትወርኩ ጥሩ አይደለም። ቆይ አንዴ ዘላለም አንዴ ታፕታፕ ላስደርግ ሚውት አድርጋ አንዴ ወንድም ይቀጣ። በደም ታፕታፕ ኮፒ ሊንክ እባካችሁ ቲክታክ ምልክት ያላችሁ 3 ቲክታክ የተለያያችሁ ሰዎች 3 የቲክቶክ ምልክት በመስጠት ተባበሩን። ኔትወርክ ሲያስቸግር ሪፖርት ሲኖርበት እንዲያስለቅቅልን። እዚህ ቤት መቼስ ወዳጅ ብቻ አይደለም የሚመጣው ጠላትም እንደሚመጣ ማወቅ አለባችሁ። ምክንያቱም ስራ የሚሰራ ሰው ይፈተናል። የሚፈተነው በሚሰራው ነገር ነው። ሚዲያ ላይ የምትሰሩ ከሆነ ሚዲያ ላይ ነው፣ ቸርች ላይ ከሆነ ቸርች ላይ ትፈተኑበታላችሁ። ሴም ቲንግ እዚህ ጋር ሪፖርት ይደረጋልና ኮፒ ሊንክ እያደረግን በማስለቀቅ ቲክታክ ምልክቷን በመስጠት ቤቱን ደግሞ ሀብትሽ ከሚለው ጎን ያለውን ጆይን በማለት ሜምበር ሁኑ። ሁላችሁም እዚህ ጋር ያላችሁ 73 ሰዎች አላችሁ፣ ትታዩኛላችሁ። ሜምበር እየሆናችሁ ከዚህ ውስጥ 3 ጠላት ቢኖረው ነው 7 ወዳጁ ነው። መምህሮችን በመንካት 1 ኮይን በቂ ነው ለሱ። 1 ኮይን በቂ ነው ሜምበር ለመሆን። ሜምበር እየሆናችሁ እናመሰግናለን። አገልግሎታችንን ስለምደግፉን፣ የሀብትሽን አገልግሎት ስለምደግፉ። መቼስ ካሽ አንጠይቃችሁም፣ ካሽ አንጠይቅም። እኛ ነውር ነው ካሽ መጠየቅ። ደረጀ ወንድሜ ወደ ሜምበር አድርጋት፣ ሜምበሯን አብራት። ከስም ጎን ያለውን ልብ ቅርጽ በመንካት ሜምበር ሁን። ሁላችሁም በአንድ ላይ በመተባበር ከሰራንበት ይሄ አንድ ምሳሌ ነው። ይሄ ሰው አንድ ምሳሌ ነው። ብዙ አይነት ምሳሌ ብዙ አይነት እንደዚህ አይነት ነገር ውስጥ ያሉ ሰዎች ስላሉ ማወቅ መጠንቀቅ ስላለብን ከመረጃ ጋር እንኳን እንድንሰማ ቤቱን መደገፍ ይኖርብናል ማለት ነው። ለዚህ ነገር ኃላፊነት ወስዶ የሚሰራን ሰው በዚህ መልኩ እናበረታታ። ታፕ እያደረግን ታፕ ኮፒ ሊንክ ሪፖስት፣ እንዲሁም ደግሞ ከሀብትሽ ስም ያለውን ከስሙ አጠገብ ያለውን ልብ ቅርጽ እየነካን ሜምበር እየሆነን። እኔ አሁን ጸጋ ስጦታ የታፕታፕ ሆኖ ይቅር። አይ ሀብትሽ ስራ ታፕታፕ አስደራጊ ሆኜ የቀረው እኮ በየቤቱ። አሁን እንደዛ እኮ ነው። አሁን እኔ አሜሪካ ብሄድ ምንድን ነው መሆነው? አየሽ፣ እንደዛ ማለት እኮ ነው። አሜሪካ ብሄድ ወይ ጋስ ስቴሽን ነው የምቀጠረው፣ ወይ ሱፐር ማርኬት ነው የምቀጠረው። እኔ የጸጋ ስጦታ ቲክቶክ ላይ ታፕታፕ አስደራጊ ይሆናል። ታፕታፕ አድርጉ በሉ። አየሽ፣ ይገባሉ፣ እንትኑ ያወጣቸዋል። ኔትወርኩ ይገባሉ፣ ኔትወርክ ነው የሚያስወጣቸው።
በተቻለ መጠን ኔትወርኩ አሪፍ ያልሆነ ሰው ግን ባይገባ ጥሩ ነው። እንትን ዘላለም ይሰማል። ለዛ ነው አሁን ይሰማኛል። በጣም የሚከፍተው ኮፒ ሊንክ በተለይ ዘላለም ኮፒ ሊንክ እስካሁን ስታደርግ አላየሁም። ቤቱን ፎሎ አድርገህ ይኸውልሽ ሼር እያደረኩኝ ታብታብ እያደረኩኝ እስቲ ያንተን ሼር ነው ጋይስ ኤቭሪዋን በአንድ ልብ 500 ሳይሞላ ምንም ነገር አንወያይም ዛሬ። ለምን መሰላችሁ? እናንተ ካልተባበራችሁ ለምን እንሰራለን? ለእናንተው ነው አይደለም እንሰራው። ስለዚህ ታብታብ በማድረግ ተባበሩ። እኛ እኮ ስንነጋገር ነው ሰው እየገባ ኮፒ ሼር ምናምን ፓስተር ነን ነብይ ነን የሚሉ እንትኑ እኮ ነው። ኮፒ ሊንክ ካልተደረገ ድምፅ ወይ የኔ አይሰማችሁም ወይ እናንተ አይሰማችሁም። ነገ ሰኞ 3 ሰዓት ትልቅ ግምገማ ስላለን የቲክቶክ ግምገማ ስላለን ያንን ግምገማ ማስታወቂያ መስራት አለብን። ስለዚህ ሰዎችን ለማስታወስ እንደዚህ አድርገን ካላገድናቸው በስተቀር እንዳያችሁት ነው። ማንም እየተነሳ ሃይማኖታችንን የሚሰድብ ሃይማኖታችንን የሚያዋርድ ከሌቦች ጋር ከወንበዴዎች ጋራ በቃ ተመሳሳይ እንደሆንን ተደርጎ ብዙ ዋጋ የተከፈለበትን ክርስትና ሰዎች ስለሚያጣጥሉት ክርስትናችን የተከበረ እንደሆነ ክርስትናችን ጽድቅንና ቅድስናን መሰረት እግዚአብሔርን መፍራት መሰረት ያደረገ የብርሃንነትና የጨውነት ቴስት የሚገለጥበት እንጂ የማንም ወንበዴ ፓስተር ነኝ ነብይ ነኝ ሐዋርያ ነኝ እያለ የሚያምታታበት እንዳልሆነ አቋም ልንይዝ ይገባል። ማንፈራ ከሆነ ኢየሱስ በቃ የኢየሱስ ነኝ ካልክ ኢየሱስ በቅድስና ላይ አይደራደርም። ልበ ንጹሃን እግዚአብሔርን ያዩታል ነው ያለው። ልበ ቆሻሾች ሰይጣንን ያዩት ይሆናል እንጂ እግዚአብሔርን አያዩትም። ስለዚህ ልበ ንጹህነትን ነው መጽሐፍ ቅዱሳችን ይናገራል። ብርሃን ምን ሆነው ጨው ምን ሆነው እንዴ መልካሙን ፍቅራችሁን አይተው እንዲና እንዲ መሆናችሁን አይተው አይደል እንደሚለው የሰማዩን አባታችሁን እንዲያመሰግኑት። ስለዚህ በዚህ በጣም ሲሪየስ ስለሆነ የወንጌል አስተምህሮ ያንን ግን ኤልዛቤል የምትባል ጋለሞታ ስፒሪት አለች። የት? በአዲስ ኪዳን ውስጥ ይሄ የቲያጥሮን ቤተክርስቲያንን ስታምስ የነበረች ማለት ነው። ስለዚህ ያቺ ስፒሪት በሴት የተመሰለችዋ ስፒሪት አገልጋዮችን ነው የምታሴስነው። መሴሰን ማለት መቀላቀል ማለት ነው። ሲንክሪስቲዝም ማለት ነው። የጣዖትንና የእግዚአብሔርን ደባልቃ ምን ችግር አለው የምትል ስፒሪት ናት። እና አሁን 5 ሚስት ያገባውን ይሄንን ፓስተር ነኝ የሚል እንግዲህ ወንበዴ ጋለሞታን ሰው ምን ችግር አለው የግል ህይወትህ ነው ያሉት ነው ሰዎች እየገቡ ዝም ብለህ ቀጥል። ቀነኒሳ ነው እንዴ? እሱ ኃይሌ ገብረስላሴ ነው እንዴ? ወደ ኋላ አትዙር፣ ወደ ፊት ብቻ እንዴ ቀጥል፣ ግፋ በለው እና እየገቡ አሁን 5ኛ ደርሷል። እርግጠኛ ነኝ 5 ከደረሰ 6 7 9 እያለ ይሄዳል። ምክንያቱም 5 ከደረስክ ምንም ቀላል ነው። ያው ታውቃለህ ሌብነት ሲጀመር ምን ነው እናቴ በእንቁላሉ ጊዜ በቀጣሺ ነው። ከእንቁላል ተጀመረ፣ ከዛ ጫጩት፣ ከዛ ደግሞ ዶሮ እያለ ፍየል፣ በግ እያለ በሬው ላይ ሲያዝ ነው ምን ነው እናቴ በእንቁላሉ ጊዜ በቀጣሽኝ ያለው። ስለዚህ እያለ 5ኛ ላይ የደረሰን ጋለሞታን ዱርዬ ጴንጤ እንዲህ ካላጋለጥን፣ ካላዋረድን፣ ካላሸማቀቅን፣ ካላሳፈርናቸው እንግዲህ እሱ ሰብስቦ የሚነግራቸው ሰዎች 4 ላይ ቢደርሱ እንኳን ተው እባክህ 5 ደርሼ የለ እንዴ ግፋ በል ነው የሚለው። ማንንም አትፍማ፣ ሰግጥ። ስለዚህ እኔ ጋር ክትባት አለ። ክትባታችን ይመራል። ዓለም አቀፍ ቤተክርስቲያን እየመጡ ይህን ክትባት መውሰድ አለባቸው። የቅድስናን ክትባት፣ እግዚአብሔር የመፍራት ክትባት፣ የብርሃንነት የጨውነትን ትርጉም የሚያላብስ ክትባት መውሰድ አለባቸው። ስለዚህ አትፍሩ፣ ክትባቱን ውሰዱ። ኢፒሊፕሲ እጅን ወይም እግርህን ነው የሚያጣምምህ። ሽባ የሚያደርገው ፊዚካልህን ነው።
ማን ነው ኤፒሊፕሲ ያልኩኝ ፖሊዮ ይሄ የኔን ክትባት አለመውሰድ ግን ወደ ገሃነብ እሳት ነው የሚወረውርህ። ገሃነብ እሳት ለቅሶና ጥርስ ማፏጨት ያለበት ለመላእክቱና ለነ ተሽቴ እኔ አንዳንድ ሰዎች ይገርሙኛል። አንዳንድ ሰዎች እንትን የላቸው አንገት የላቸውም። ዛሬ አንድ ሁለት ቪዲዮ ሰራለሁ ብዬ ነበር፣ ግን በጣም ጥጋብ ስለያዘኝ እንትን ማድረግ አልቻልኩም። በጣም ጠግቤ ስለመጣው ዛሬ ጥጋብ ቀን ስለሆነ ሪፍሌክሽን መስራት አልቻልኩኝም ቪዲዮዎችን እና ተመስገን እየሰማህ ነው አይደለ? አዎ ያንተም እንትን እንደዛ አድርጎኛል ልልህ ነው። ካሪዝማቲክስ ይኸውልህ የምትሰራቸው ስራዎች የከሰሰኝን ክስ አሳያለሁ። እሺ የምትሰራቸው ስራዎች ጥሩ ናቸው። በይዘቱ ችግር የለብኝም። በአቀራረቡ ግን በቁጣ በማበሳጨት እንዲሁም በማሾፍ ስታቀርብ ሰው በተፈጥሮ ግንፍል ይላል እና ወደ ጦርነት ነገሩ የመቀየር እድሉ ሰፊ ነው። በፍቅር እውነትም በፍቅር ስለምል ብታሳያቸው የምል እንትን ያለ በፍቅር አምስተኛ ሚስት ያገባው ስድስተኛ እንዲደግም ነው በፍቅር ማሳየው። መጽሐፍ ቅዱስ እንደዛ ይላል እንዴ? ቆርጠጥ አለው እኮ ነው የሚለው። ሶስተኛ ሰው እንትን ያርገው ቆርጠጥ አለው ነው እንጂ የሚለው በፍቅር አሳየው አይደል? ሰላም ሰላም አባ ደረጀ እንዴት ነህ? ሰላም ነህ? ሁሉ ሰላም። እንዴት ነው አብትዬ? አለው አማን ነህ? እንዴት ነህ? እግዚአብሔር ይመስገን። አንተ ብርቱ ኃያል ሰው በጣም ትገርመኛለህ። ብቻ የጀመርክበት ርዕሰ ጉዳይ አሁን ላይ ምንም እንደሆነ ባላውቅም ፎቶ ባክግራውንድ እያየሁ ነው። ግን ሁሌ አንተ የምታስተላልፋቸው መልእክቶች አንተ ትግል በጣም ነው የሚመቸኝ። አንተ እግዚአብሔር አምላክ ቀብቶ ባርኮ ያስነሳ ሰው ነህ። ደግሞም ብዙም ባላውቅም ብዙም ጊዜ ባይሆንም በጥቂቱ ትንሽ ጊዜም አብረን አሳልፈናል አውቃለሁና በጣም ይመቸኛል፣ ደስ ይለኛል ያንተ ትግል፣ ለጌታ ቤት ያለህ ቅናት፣ መልካምነት ውስጤ ላይ ያለው እና ደስ ይለኛል አብተ ቴንኪው። እንግዲህ በዚህ ልክ ደግሞ አሁን ላይ ትግሉ እንግዲህ ሁለገብ አይነት ትግል ነው የሆነው። ውጪ ላይ ወንጌል ይመሰከራል፣ ውጪ ላይ ወንጌል ይነገራል። ከዛ ሰዎችን ከዓለም ታመጣለህ። ከዓለም ካመጣ በኋላ ደግሞ እንደነዚህ አይነት የመጡትን ሴቶች በሙሉ እያዳረሱ አሁን አምስተኛ ላይ ደርሷል። እና በጣም የሚያስገርመኝ ሰው እንዴት በጤናው ግን እነዚህን ሰዎች ይደግፋል? እኔ እስኪ አስረዱኝ። ማለት እኔ ነኝ ልክ አይደለሁት? 5-6 ያገቡ ፓስተሮችንና ነቢያቶችን ግፋ በለው በርታ ፑሽ የሚሉ ሰዎች ከአንድ በላይ የማስተዳደር የመምራት አቅም ቢኖረው ኖሮ አዳም እግዚአብሔር ምን ችግር አለ? ከጎኑ አይደል እንዲያወጣት ተረክ አድርጎ 3-4ቱን አይደረድርለትም ነበር እንዴ? የአንድ ወንድ አቅም አንዲት ሴት ናት ብሎ ሔዋንን ሰጠው። እሷን እንኳን ማኔጅ ማድረግ አቅቶት አይደል እንዴ ያስበላው እንዴ? ሲቀጣ እግዚአብሔር ከሱ አይደል መጀመሪያ ቅጣት የጀመረው? ከአዳም እኮ ነው ቅጣት የጀመረው። ምክንያቱም ቤቱን ማኔጅ የማድረግ የማስተዳደር ኃላፊነት የሱ ነበር። በየጠዋቱ ጸልዮላት ሴክስም ከፈለገች ሴክስ አድርጎ
መሳ የምትፈልገው ቦታ ካለ ስሞ ኪስ 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 አድርጎ ከኔ ውጪ ማንንም እንዳትሰሚ ብሎ ዙሪያዋን ቀጥሮ ወደ ስራ ወደ እርሻ መሄድ የነበረበትን ስራ ትቶ ሰይጣን መጥቶ ጀንጅኖ አስበላን፣ እኛን ሁሉ አስበላን። አንዱ ምን አለ ቲክቶክ ላይ ሰሞኑን አይቼ ምን ይላል? አዳምና ሔዋን ቻይና ቢሆኑ ኖሮ ይላል። አዳምና ሔዋን ቻይና ቢሆኑ ኖሮ ይላል እባብማ መጥተው እነሱ ፊት ለፊት አያወራም ነበር፣ ይበሉት ነበር አለ። ይበሉትና ከዛ በለሱን ወይም አፕሉን ማወራረጃ ጁስ ነበር የሚያደርጉት አለ። እንደዚህ ጠቅላላችን እንደዚህ ጉዳ አንሆንም አለ። በመጀመሪያ ቻይናውያን ተፈጥሮ ቢሆኑ ነበር፣ አዳምና ሔዋን ቻይናውያን ቢሆኑ ኖሮ የሁሉ ስቃይ የሁሉ አበሳ አይገጥመንም ብሎ በሳቅ ነው የሞትኩትና ሰው በቃ ሚሊዮን አያጣ ምናምን ብዬ ማለት ነው። እግዚአብሔር አቅማችንን ያውቃል አይደለም? እንደዛ አይደለም የሚለው? ስለ አዲስ ኪዳንም እኮ ስለ ፈተና ሲናገር እግዚአብሔር ከምንችለው በላይ እንደማይፈትነን እኮ ይናገራል። በአቅማችን ልክ እንደሚፈትነን እኮ ይናገራል አይደል እንዴ? በቃ አቅማችንን ያውቃል። እሱ ነው የሚያውቀው። ጌታ ሆይ አንዳንድ ጊዜ ታውቃላችሁ፣ ወይ ልጅ ካጠገብ ጋር ወይ ሚስት ካጠገብ ጋር ወይ እናት ወይ አባት ወይ ቢዝነስ የሆነ ነገር ኮላፕስ ያደርግብሃል። ካንተ አቅም በላይ በሆነ ካንተ ችሎታ በላይ በሆነ ሁኔታ ማለት ነው። እና የዛን የኬፋ ሚደቅሳ ወንድም ነው። ልብ አድርጉ፣ እግዚአብሔር ያሳያችሁ። የነ ጉተማ አሁን ከነ ይቻላል መጽሐፍ ቅዱስን ገልጦ መጽሐፍ ቅዱስ እንደዚህ ገልጦ ምናምን ይቻላል። እንደዚህ ገልጦ በእንደዚህ አይነት እርኩሰት የተጨማለቀ ሰው በእንደዚህ አይነት እንትን ያለ ሰው እንዴት ይሄን ከፍቶ ግን ይቻላል? እስቲ ሲዶ ሐሳብ አለሽ? አዎ I have to say something ኮሜንት ሴክሽን ላይ ምንድነው ፋይናሉ ምንድነው አላማው መጨረሻ ላይ የሚሉ ሰዎች አሉ። የመጀመሪያው ነገር መግባት አቅም የለውም የማውራት ራሱ በቃ ተደበቀ። እኔ የምመክረው ይደበቅ። ከሚዲያም ከምንም ወጥቶ ተደብቆ ራሱን በጾም ጸሎት እንትን ብሎ ከእግዚአብሔር ጋር ያለውን ነገር ማስተካከል ከቻለ ስፔሻሊ አገልጋዮች ቢጸልዩለት አጋንንት ስላለበት ማለት ነው ጮህ እንዲወጣ። ይሄ እኮ በጣም ከባድ ስፒሪት እኮ ነው እንዴ! የሰው ህይወት የሚያበላሽ የሰው ትዳር የሚበጠብጥ እንደገና የልጆችን ስነልቦና የሚያበላሽ እንደዚህ አይነት ምን አይነት ነውር ነው? ከየት ነው ሲመጣው? ምን አይነት ሰው ነው የሚለው እኮ ገና መጣራት አለበት በደንብ እኮ። በጣም እኮ ከባድ እኮ ነው። ዝም ብሎ ብቻ መልኩን አሳምሮ እንዴ ጥርሱን አግጥጦ በጣም እኮ ነው የሚያስጠላው እኮ። እቺ ሴት 7 ከዛ በላይ ዓመታት እኮ ታገሰች አይደል እንዴ? ብቻዋን እኮ ደከመች እንዴ። በቃ እንዴ ይሄ እኮ ባይዘዌ በሌላም ካየነው እኮ ኢትስ ሃራስመንት እኮ አራስ እየጎዳ እኮ ነው። ይሄ እኮ የሴት ልጅ በደልም እኮ ነው እንዴ። እንደገና በውስጥ የሚያወራቸው ሴቶች የሚጀነጅናቸው ገና እኮ እናወራለን ስለነሱ። እነሱንም ለማስረገዝ ነው ሀሳቡ፣ ለማግባትና ለመፍታት ነው ሀሳቡ። ምንድን ነው አላማው እኮ ነው እንዴ? አላማው ራሱ ገና መመንጠር አለበት እኮ ይሄ ሰውዬ እንዴ። 5 ሴት ሲባል ቀላል ነው እንዴ ይመስላችሁ? አንድ ሴት አንድ ልጅ እኮ ለማደግ እኮ ቢያንስ ፀሐይ ላይ እናት አውጥታ ታሞቃለች። ኃላፊነት የሚባል ነገር አለ እንዴ። ያንን ሁሉ አልፋ ተምራ ወላጅ አስተምሮ ምናምን እኮ ነው ለክብር አብቅቶ ከዛ በኋላ እኮ ነው የሚጋቡት አይደል እንዴ? ዝም ብሎ አሁን ያቀፋት ሚስት እቺ የምታዩት አሁን ሴት ዝም ብላ ትመስላችኋለች? ቤተሰቧ እኮ ዋጋ ከፍሎባታል። ይሄ የማን ደፋር ነው? የማን ዘላል ነው? የትኛው ያለው እውቀት ነው ደግሞ? የትኛው ያለው ገንዘብ? የትኛው ምን ተማምኖ ነው እንደሚወጣጠረው? ማን ነው እሱ? እንኳን እሱ እኮ ማንም በዚህ ሰዓት ሚዲያ ላይ እንኳን የዛሬ 10 ዓመት ላጠፋው ጥፋት እኮ ወጥቶ ሰው ይቅርታ እየጠየቀ ሁላችንም እኮ ስህተት ሰርተን ይቅርታ። እሱ ማን ነው ይቅርታ የማይጠይቀው? በቃ ይመጣታል ነገ ሰኞ ጥፋቱን ያመናታል። የሚያምን ከሆነ በሚስማማበት መንገድ እናንተ በምታወጡበት መንገድ መንገዱን ሰጥ ለጥ ብሎ ሰምቶ በዛ ይስማማል። እምቢ ካለ ከቲክቶክ አካውንቱ ማዘጋት ጀምረን እዚህ ሚዲያ ላይ እንዳይቀጥል ነው የምናደርገው። ቀልድ የለም፣ ማንም አይለቀውም። በቃ ገና በየፎቶ
ገና እየከፈልን ነው ራሱ በየሚዲያው ምን በትልነት የጉዱ ባለጌ ስርዓቱን ይዞ አግባቡን መጥቶ ልጆቹ ጋር ያለውን ነገር ከእሷ ጋር የሚጨርሰው ነገር ጨርሶ ሁሉንም ማስተዳደር ካለበት ማስተዳደር ሁሉንም እንትን ከቻለ ማለት ገንዘብ የታባቱ አለው ለነገሩ ግን ከዛች ከአዲሷች ብር አላት እየተባሉ ከሷም ተቀብሎ ቢሆን ያግዛቸው ልጆቹን ሄልፕ ማድረግ ያለበትን ሄልፕ ያክ አባትነቱን ይመን ፍቅር ይስጥን የተባሉ ሌላ ይገደል አላልን እኛ እንግደለው እንቁረጠው አላልን እውነቱን ተቀብሎ አምኖ እንደ ክርስቲያን ንስሐ ገብቶ ይቀጥል ነው ያለው ምን ተናገር ነው ሌላ ምን ተባለና ነው እንዴ እኛ እኮ እግዚአብሔርንም ስለምፈራ እንጂ እኮ ሌላው እኮ በዚህ ኬዝ እንደዛ ያወራው ካማቱ እስከ ቅምቅሙ እየተሰደበ ነበር የሚወራው እኮ በክብር ነው እያወራን ያለ ነው አይደል እንዴ ስርዓት ይዞ መጥቶ በአግባቡ እንደዛ ቢል ጥሩ ነው ካልሆነ ግን ከአምስቱ ሚስቶች ከተባሉት ውጪ ራሱ በቲክቶክ የሚጀነጅናቸው በቴሌግራም ወጣት ሴቶች አሉ የነሱን ጉድም ይዘን ነው የምንመጣው ነገር ቀልድ የለም ማንም አይለቀው እንደዚህ የሴት ልጅ ልብ እያበላሹ የሰውን ህይወት እያበላሹ በክርስትና ውስጥ ተደብቀው ይሄ የእግዚአብሔር አገልጋይ በሚል ፓስተር በሚል ስም ውስጥ ተደብቀው እንደዚህ አይነት ሸፍጥና ብልግና አይሰራም የሚባል ነገር የለም ሌላ በሌላ በኩል የሚናገሩት ያቺ ግራ የገባት ሴትዮ አብራ ሞዴሬተር ሆናት አሁን ሚስቱን የምትል ሶስተኛው ወይ ሁለተኛው ነው እሱ ሞዴሬተር ብላ ሰውም ሲጽፍ ሚውት ታደርጋለች እሷ ራሱ ስለሷ በጣም ብዙ ነገር አለ እየተወራ ያለ በመረጃም ደረጃ ስርዓቷን ይዛ እሷም አርፋ ብትቀመጥ ጥሩ ነው እዚህ ጋር ልጅ ያለው ሰውዬ ነው ሚስትየው ትናንትና እንግዲህ የነበራችሁ ሰዎች አይታችኋል ምን ያህል በጣም በሐዘን ስሜት አቲታ እንግዲህ ስትናገር የነበረውን ሰምታችኋል እንግዲህ ስለዚህ ይሄ ሰው ስርዓት የሚይዝ ከሆነ መጥቶ ስርዓት ያዝ አይ ኤምቢ የሚል ከሆነ ደግሞ አትጠራጠሩ ስርዓት እናስይዘዋለን በሚገባ ማለት በሚገባ እኛ እንደዚህ አይነት ባለጌ እንደግፍበት ጊዜ ላይ አይደለም ያለን አሁን ለሚዲያ ላይ እየተንቀሳቀሱ ያሉ እኮ እውነት እናጋልጥ የሚሉ ሰዎች እኮ የሚያገኙት እውነት እኮ እንደዚህ እንኳን እኮ አይደለም እኮ አንድ ሚስቱ ኖሮት ባልጎ እኮ ነው ጉድ የሚባለው ይሄ አምስት ምን አይነት ደፋር ነው እንዴ ኑር እኮ ነው ድፍረቱስ ሱፍ አቀያየሩ ደግሞ የሚገርማችሁ ምንድነው ማለት ማን ነውስ እንደዚህ የሚችለው ለነገሩ ሴቶቹ ብር አላቸው ምን አይነት ድፍረት ነው ኑር እኮ ነው ማለት አምስት ሰርግ ራሱ አይጨንቅህም እንዴ አምስት ሱፍ እንዴ አምስት ሱፍ አምስት ኬክ መቁረስ በጣም እኮ ይጨንቃል እኛ ላላገባ ነው ራሱ ምን እያስተማርከን እንደሆነ እኮ ግራ ገባን እኮ ምን አይነት ደሞ ፊቱ አያምር ብሏል ምኑ አያምር እኔ ምኑን ወደውት ራሱ እንደሆነ አብሮት አላቅ ምላስ አለው በዛ ምላሱ ነው እንትን ይያለ አሁን ሴቶቹንም እንደሚያወራቸው እንግዲህ የሚጀነጅናቸው ማለት ነው ይሄ አግባብ የሌለው የህይወት ልምምድ እዛው የግል ኃጢያቱ ቢሆንም ነገር ግን አልፎ ትውልድን ቤተ እምነትን ወጣትን እንደገና ሴትን አልፎም ተርፎም ደግሞ ልጆችን እንደዚህ የሚጎዳ ከሆነ ግን እኛ ፊት አንሰጠው ስፔሻሊ ልጆች እነዚህ ልጆች እነዛ ሴት ልጆች የእውነቴን ነው የምላችሁ አግባብ ባለው መልኩ ስርዓቱን ይዞ እንትን ይላል እምቢ የሚል ከሆነ እንደነገርኳችሁ ነው ይሄ ነውረኛ ምን አይነት ሰው እንደሆነ አላውቅም ሰይጣን ይጮሃል ይላል ደግሞ ላይቭን ከፍተ እየሰማ ነው በደንብ ሰማ ላይቭን ከፍተ ሰይጣን ይጮሃል ከምትል በውስጥ ያለውን ሰይጣን ጮሆ እንዲወጣ አገልጋዮች ጋር ሄደጸል ሰይጣን ይጮሃል የምትለው የምን ሰይጣን ነው አንተ ላይ የተቀመጠው እኮ የሉሲፈር የዝሙት መንፈስ እያንከራተተ እያንደባለለ ከአንዱ ሴት ሲያንደባለለ ህይወት ሁሉ በዚህ አለቀ በቃ አሁን ደግሞ አትደበቅ ፓስተር በሚል ስም ውስጥ እንትን በሚል ስም ውስጥ ሄዳ አትደበቅ ውጣ ከዛ ውጣና ድክመትን እመን በቃ የሴቶችን ልብ ጎርታል ፈትነ በቃ መጥፎ በደል በድላል በቃ ይሄን አምነ ከአምላክ ጋር ንስሐ ገብተህ ደግሞ መተህ ስህተትን በአደባባይ ሀብትሽንም ይቅርታ ሌሎቹ ወንድሞችንም ይቅርታ ላጠፋሁት ነገር ይሄ ነገር ትክክል አይደለም ይሄን አድርጌያለሁ ልጆቼንም እንከባከባለሁ ልክ ነው ክርስትና ይሄ ነው ብለህ ለዛ ነው እንጂ ማለት ያለብህ ቤትህን ከፍተህ መዝሙር ከፍተህ ያቺን አዲሷን አምስተኛዋን ሚስትህን አድርገህ ሞዴሬተር እንደ ኃይለኛ የሆነ በቃ የሆነ እንደ ኃይለኛ በሶሻል ሚዲያ በቃ ተጠቃሚ ሆነ
ላይቭ ስትሪም እንደምታደርግ አይሾ ስፒድን እኮ ነው የምትመስለው። በቃ እዛ ጋር እየጎረርክ ምናምን እንደዚህ አይሰራም። መልክ ምናምን መስራት አይሰራም። እውነት ከተያዘብህ መረጃ ከተያዘብህ በኋላ መልክ መስራት አያዋጣም። ቶሎ ብለህ ይቅርታ በቃ ሶሪ ይሄኔን አድርጌያለሁ በቃ ይሄኔን አድርጌያለሁ ብለህ በፍቅር ብትመጣ እኛም ወንድሞችንን የሚገባውን ነገር ተደርጎ የሚደረገውን አድርገህ ማመን ያለብህን አምነህ ይቅርታን ጠይቀህ ትቀጥላለህ። ከዛ ውጪ አንቺ አሁን ሚስቱ ነኝ የምትይ ሴትዮ የምትሳደቢው ስድብ እንዲያረጋችኋለሁ እንዲያስደርጋችኋለሁ እኔ እንዲህ ነኝ እንዲያረጋሉ የምትይው ዛቻ ስርዓት ይዘሽ ለራስሽ ያዥው ለራስሽ ያዥው። ጽዬ ምን አልሽ? ቆየች ካገባች እርግጠኛ ነህ እንዳገባች? የድራማ ነው ወይስ እውነተኛ ነበር? ይሄ የምን ድራማ? የምን ድራማ? ይሄ በፊት ነው። አብነት እኮ ቸርች ነው ያገባሁት አዲስ አበባ ማራት ላይ ቅድም ድራማ ስላለ እኮ አይደለም እሱ የቅድሙ እኮ እሷ ነገርኩ እኮ እና ጽዬ እግዚአብሔርን እቺ ልጅ አንቺን ነው የምትመስለው። እኔ ነግሬሻለሁ። በኋላ ያው አንቺን ነው የምትመስለው። ይመሳሰላሉ አይደል? አይገርምም? እሷን ነው የምትመስለው። ግን ለምን ተፋታ? ሀብትሽ ተቀምጣ አይደለም አይደል? አይደለም። ኧረ ተው ይሄ ሰውዬ ደርሶ እንዳይሆን ብቻ ዛሬ የምታጋለጠው እንደኛ እሱ ጋር የዛሬ 2 ዓመት ነው የተዋወቅነው። እሱ ከሀገርም አልወጣም። እሷ እኮ አውሮፓ ነው የምትኖረው። ጽዬ እሷ እኮ አውሮፓ ነው። የት ነው አውሮፓ የምትኖረው? የት ነው የምትኖረው? አውሮፓ ነው የምትኖረው። እና ምን ለማለት ፈልጌ መሰለሽ እኔ ከአውሮፓ ቺክ መጥበስ ምናምን ብርቄ አይደለም። እና አይተሃል መቀማትም ብርቁ አይደለም እንዴ? ሀብትሽ ቦረና መቀማትም ብርቄ አይደለም። ከአውሮፓ መቀማትም መከዳትም ብርቄ አይደለም ለኔ ከአውሮፓ። እኔ ምልሽ ግን ምንድነው ሰው ቀምቶ ነው እንዴ? ቀን አይ አይደለም። ለምን ተጣሉ? መሰረታዊ በሆነ ጉዳይ ተጋይተን ነው። መሰረታዊ በሆነ ጉዳይ ተጋይተን ነውና ቤተሰብ ቸርች ምናምን የዛን ሰዓት 2010 ላይ የኔ ወላጅ እናት አሜሪካን ሀገር ነበር የምትኖረው። ይኸው ቪዛው ማሳየት ይችላል። አሁን አምጥቼ አላዛር ምንድነው የምትበለው? ቆጮ ነው እንደ ሀብትሽ? ቂጣ መስሎኝ ነበር። ቆጮ ነው እንደ መጣ የበዓል ነው። እናቴ ጉራጌ አይደለች እንዴ? እኮ ክትፎ አለ አጠገቡ። ዱለትና ቅቅል አለ አጠገቤ። ያ ሰላም ያ ሰላም። ወይ ሀብትሽ ከእናት ጋር ነው እንዴ ያለከው? በቃ የተባረከው ብላ ብላ። እናቴ አሮጊት ናትና አዲስ አበባ ትቼ የመጣሁት ለዛ ነው። እኔ አዲስ አበባ ነው የምኖረው እኮ። ከማዘር ጋር ነው ያለከው አሁን? የራሴን ቤት ሰርቼ ግቢ ውስጥ። አይ ደስ ይላል። ተዘጋጂ እየተባልሽ ነው። ሀብትሽ ምን ነው? ሌላ ጺም ትባላለች። ኦኬ ካሎራው ምንድነው የሚበላው? እስኪ ካሎራውን እኔ በለው አይብ ነው መሰለኝ። አንቺ ካሎራው ሊጥ እየበላ ነው። ካሎራው ሊጥ እየበላ ነው። ኖ አይብ ነው። አይብ ነው እባክህ ሊጥ አይደለም። እኔ የምልህ ሀብትሽ በቃ በኋላ ገባለው፣ ግን የዚች ልጅን ጉዳይ እኔ በውስጥ ጨርስልሃለሁ እንዴ። እቺ አንተ ታካልታለች። አንቺ ደግሞ አንቺ ተዘጋጂ። አንቺ ወንድማችን በፍቅር ይሞት እንዴ? አንድ ይያለው ከኢትዮጵያ አንድ ከአውሮፓ አንድ ይያለው። እየጸለይኩ ነው ምሪት ለማግኘት። ሰው ይስማ። ማስታወቂያ 3 ሰዓት ላይ የቀድሞ ባለቤቶቹ የሳላ ወይ ደግሞ ማነው ተሽቴ መተው ቅሬታ ስለሚያቀርቡ ከስዊድን እና ከኢትዮጵያ ያሉት አንዷ ከዱባይ መተው ቅሬታ ያቀርባሉ እና ጥያቄያቸው አባትነት ጥያቄ ለልጆቹ መልስ እንዲሰጥ ነው። ስለዚህ እባካችሁ በኋላ 3 ሰዓት ላይ ተገኙልን። ጥያቄም ካላችሁ በኮሜንት ማታ 3 ሰዓት ላይ እና